እኚህ በምስሉ ላይ የምትመለከቷቸው በሙሉ ማለት ነው እድሜያቸው ከ10 ዓመት በታች የሆኑ ሴት ህፃናትን የደፈሩ ናቸው። የመጀመሪያው ይሄ በምስሉ ላይ የምትመለከቱት ግለሰብ የ5 ዓመትን ህፃን ውሃ አጠጪኝ ብሎ በማታለል እሷ ለሱ ውሃ ለማጠጣት ብላ ለማምጣት ብላ ወደ ቤት ስገባ ተከትሎ በመግባት በማህፀኗና በመቀመጫዋ ደፍሯታል። የተፈረደበትን ፍርድ የ17 ዓመት ጽኑ እስራት ነው። ይሄ የምትመለከቱት ግለሰብ ደግሞ የ6 ዓመትን ህፃን የተከራየበት ክላስ ውስጥ ቡና አፊልኝ ብሎ በማስገባት ደፍሯታል። ከዛም ከተያዘ በኋላ የ13 ዓመት ጽኑ እስራት ተበይኖበታል ማለት ነው። ይሄ የምትመለከቱት ደግሞ የ8 ዓመት ህፃን ሽንት ቤት ለመጠቀም በገባችበት ይዞ የደፈረ ነው። ከተያዘም በኋላ በ18 ዓመት ጽኑ እስራት ተቀጥቷል። ይሄ የምትመለከቱት አረመኔ ግለሰብ ደግሞ የ3 ዓመትን ህፃን በመቀመጫዋና በማህፀኗ የደፈረ ነው። ከተያዘም በኋላ በ19 ዓመት ጽኑ እስራት የተቀጣ ማለት ነው። ይሄ የምትመለከቱት ደግሞ የ5 ዓመት ህፃን እሱን ቡና ለመጥራት በሄደችበት ይዞ የደፈረ ነው። ከተያዘም በኋላ በ18 ዓመት ጽኑ እስራት የተቀጣ ማለት ነው። ይሄ የምትመለከቱት ደግሞ አከታትሎ ለወራት የ9 ዓመት ህፃንን በተለያየ አጋጣሚ የደፈረ ነው። ከተያዘም በኋላ በ14 ዓመት ጽኑ እስራት ተቀጥቷል። ይሄ የምትመለከቱት ደግሞ የ6 ዓመት ህፃንን አስገድዶ የደፈረ ነው። ከተያዘ በኋላ በ15 ዓመት ጽኑ እስራት ተቀጥቷል። የዚህ ደግሞ በጣም ነው የሚቀፈው። የ2 ዓመትን ህፃን ከደፈራትና ከተጫወተባት በኋላ በጨርቅ አንቆ ለመግደል ሲሞክር የተያዘ ነው። በህግ ቁጥጥር ውስጥ ከዋለ በኋላ የተቀጣው በ25 ዓመት ጽኑ እስራት ነው። እንግዲህ እኛ የሰው ልጆች ከእንስሳ የተሻለነን ይባላል አይደለ? በጣም በሚያሳዝን ሁኔታ ግን ኢትዮጵያ ውስጥ ከሰው ልጅ እንስሳ ተሽሎ ነው የተገኘው በዚህ ዘመን ማለት ነው። እስቲ አንድ እንስሳ ካለ ልክ እንደነሱ የሚያደርግ ጥቀሱልኝ። ለምሳሌ ፍየል ወይንም በግ ገና የምታድግ ግልገል ላይ የጾታዊ ግንኙነት ለማድረግ ሲሞክር አይታችሁ ታውቃላችሁ? ጥጃ ላይ በሬ ለጾታዊ ግንኙነት ሙከራ ሲያደርግ አይታችሁ ታውቃላችሁ? የዶሮ ጫጩት ላይ አውራ ዶሮ ለጾታዊ ግንኙነት ሙከራ ሲያደርግባቸው አይታችሁ ታውቃላችሁ? ታዲያ እነዚህ ግለሰቦች ከእንስሳ በምንድን ነው የሚሻሉት? እስቲ ንገሩኝ። ምን አይነት ስሜት ነው የ2 ዓመት ህፃን ላይ የሚያስወጣ? የ3 ዓመት የ4 የ5 ዓመት በስነ ስርዓት መናገር መራመድ የማይችሉ ህፃናት ላይ የጾታዊ ግንኙነት የሚያሳስብ ምን አይነት ስሜት ነው? ፍትህ ለሁሉ የሚል የፌስቡክ ፔጅ አለ። ግቡና ጉዱን ተመልከቱ። ስለዚህ እባካችሁን ለነዛ ያለ እድሜያቸው ለተደፈሩ ህፃናት ስትሉ እነዚህም ባለጌና አረመኔዎች መማሪያ መሆን ስላለባቸው ይህንን ቪዲዮ ላይክ፣ ሪፖስት፣ ሼር ያደረጋችሁ አድርሱልኝ። አመሰግናለሁ።